አይደለም እኔ እኮ እናንተን ያላማኩ እኔን ያለመሽ እኔን ታምናኛለች። እናንተ ስራ ከባድ ነውና እነሱን ነው መታኛቸው እንጂ ታምናኛለች። ይቅርታ እያላችሁ አለሰሳችሁ የሚገባችሁ ባሌ እንዳሸውሉት ፈልጌ ነው እንዴ? በጣም ፈረሽ? ኦኬ ይዘሽዋል እና ይዘሽዋል? በደንብ በደንብ ያዡ። በቃ አሁን ምንም ነገር አፈሯት፣ አታስጨንቃትሽ። ኧረ ልጅቷ ስትጀምር ጭንቀት ማትችልም። እንዴት ጭንቀት የምትችል አይነት ሰው አይደለች እኮ። በቃ ጭንቀት ማትችል ከሆነ ደግሞ እንደዚህ አታስደንግጣት። አንተም ሩታም እየደወላችሁ አታስደንግጣት። አሁን እኛ እኮ እሷ ጋር እኮ አልደወልንም እኮ። በቃ እሷ እኔ ጋር ደወላችሁ ማለት እሷም ጋር እንደደወላችሁ ነው። እኔ እና እሷ አንድ ነን። ገባክ? እኔ ከደበረኝ እሷም ይደብራታል ማለት ነው። በጣም ጥሩ። እሺ ውጣው። ምን ታዲያ እንደዚህ ቆየ እኮ። እሺ ፏበሩ ይመቻችሁ። ቆያለህ ነው አልቆይ ማለት ፏበሩ። ወይል እንግዲህ እንዴት ናችሁ? ሰላም ሰላም፣ ውድና የተከበራችሁ የመልካም ቪዲዮ ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ? ያለው እግዚአብሔር የተመሰገነ ይሁን። ክብሩ ይስፋ ለመድኃኒዓለም። ዋው እንግዲህ ማታ ማለት ነው ቀብራራው ከሚስቱ ጋር ኦ ማይ ጋድ እኔ አሁን ሩታ ይሄን ቪዲዮ ስታይ ምን ይሰማታል? እንደዛ የተባለ እንደዛ የያዘችውን አንድ ሴት ያፈቀርኩ ብላ መታ ባሏን የፈታች ሴት ከዛ በኋላ እንደገና ደግሞ ባሏን እኔ እፈልጋለሁ ብላ የመጣች ሴትን እንደዛ አንገቱ ስር እየገባች እየተሽኮረመመች ከዛ ሩታ ይሆየ እኔ የምፈልጓለሁ። ከዚያ አይነት ውርዴት እግዚአብሔር ይሰውራችሁ። እኔ ባሌ ማለት ነው እንኳን እንደዚህ ስሟት እንደዚህ እንኳን በአይኗ በሙሉ አይኗ አይቷት እንኳን አልፈልገውም። እግር ይበላል እንኳን እንደዚህ እንትን ብሎብኝ። ሩታ ግን ይሄንን ነው የምትፈልገው። በቃ ልታረቅ ምናምን አብርሃም ግን አንድ ቀን ልታረቅ ብሏል። በእርግጥ ግን እንደ ሩታ እንደዚህ የሆነ ሴራ መንጠሰስ ምናምን ነገር አልሄደበትም። በጌታ በኢየሱስ ስም ወጋውት። የማታው ይለየለ እንዴ እናንተዬ? እንዴ እንደዚህ ነው እንዴ ፍቅር? እንደዚህ ይቻላል እንዴ ፋሚሊ? እንደዚህ ይኳናል እንዴ? እኔ እኮ ግራ ገባኝ። የምሬ ነው ግራ ገባኝ። ኦ ማይ ጋድ ወይ ማርያምን። በቃ የፍሬም ውጣልን። አሁን አሪፍ ጊዜ ልናሳልፍበት። ከዚህ የበለጠ ውርደት አለ እንዴ? ከዚህ የበለጠ እንትን አለ እንዴ? ማለት አንድ ሰው ሳይፈለግ እንደዚህ እኔን ፈልጉኝ ብሎ ከዛ በኋላ ሌላ ነገር እያየ እንትን ማለት እኔ ከዚህ የበለጠ ውርደት አለ ብዬ አላስብም። ቤተሰብ ይሄ ለእኔ ውርደት ነው፣ የውርደት መጨረሻ ነው ማለት ይሄ። በቃ እንደዚህ ውጣልን እስከሚባል ድረስ በቃ ማለት አውቆታል። በቃ ግን አሁን ሩታ እዚህ ላይ ምን እንደሚሰማት ባወቅ ስሜት አባቃው ደስ ይለኛል። ማለት በቃ አሁን አብርሃም እንደዚህ እያደረገ ግን እሷም ስቲል እስካሁን ሩታ የምትፈልገው አብርሃም ነው። ምን አይነት እኔ አላቅም፣ ብቻ ግን እኔ አላቅም፣ ጌታን እኔ አላቅም። ማርያምን አንተ ደግሞ ረፍ ላውራበት ምን ይላል እንዴ? ላውራበት እሺ ፍቅርዬ። እና ግን እግዚአብሔር ምስክሬ በጣም ነው የእንትን ያለኝ ማለት በቃ አላለ በቃ ተደምሜበታለሁ፣ ድምም ብዬበታለሁ ማለት ነው። ብቻ ለምን እንትን አለሽ ከምትሉኝ በቃ ያለው ነገር ምናምን ስታዩ አላ አይደለ በቃ አንዳንዴ ለመወሰን ለመናገር የሚያቃታችሁ ነገሮች አሉ። ሰው አሁንም ሩታ ከነገ ወዲያ ተመልሳ ወደ አብርሃም ህይወት ትመጣለች። እመኑኝ። ዛሬ ይሄ ሄርሜላ እንደዚህ እንትን ስላለች አይደለም፣ ግን ሩታ አሁንም ቢሆን አታቆምም። እንደዚህ አይነት ይሄንን ነገር ከማረጓም አትቆጠብም ማለት ነው። በጣም ብዙ ነገር ነው ማድረግ የምትፈልገው ሁላ እና እኔ ምንም ልል አልችልም። ብቻ ፈጣሪ አምላክ ከእንደዚህ አይነት ነገር ይሰውራችሁ። እናንተ ግን ፍቅራችሁ ያብዛላችሁ። የአብርሃም የሳራ ይሆንላችሁ ለማለት ነው የመጣሁት። የኔ ወዶች ላይክ ያደረግ ውጡ ቪዲዮ ላይክ ያደርጋሉ።